ባንተ ዘመን እንዴት ሰው ይከፍራል ዳቦ አጥቶ? ባንተ ዘመን እንዴት ሰው ይከፍራል እስክሪብቶ አጥቶ? ባንተ ዘመን እንዴት ሰው ይከፍራል ሾርባ አጥቶ? ባንተ ዘመን እንዴት ሰው ይከፍራል ዳቦ አጥቶ? ባንተ ዘመን እንዴት ሰው ይከፍራል እስክሪብቶ አጥቶ? ባንተ ዘመን እንዴት ሰው ይከፍራል ሾርባ አጥቶ? ባንተ ዘመን እንዴት ሰው ይከፍራል ዒልም አጥቶ? እያንዳንዱ በእያንዳንዱ ዘመን ላይ ይጠየቃል። ስለዚህ በጣም ብዙ የቁርአን አያዎችን ለመናገር ይቻል ነበር። እኔ በጣም የሚገርመኝ ሶስት የአላህን ቃል አብረንና ሁለተኛ የአላህን ቃል ወደ ፈንድሪዚንጉ ገባለሁ። ሁሌ መድረክ ላይ አንስቼዋለሁኝ። ወሳሪዑ እስኪ በሉ፣ ፈፊሩ ሁለት፣ ፈስተቢቁል ኸይራት ምን ማለት ነው? ወሳሪዑ ተሽቀዳደሙ፣ ተሽቀዳደሙ አላህ ይላል። ወሳሪዑ ተሽቀዳደሙ አንድ፣ ፈፊሩ ሽሹ፣ ሽሹ ይላል ሁለት፣ ፈስተቢቁል ኸይራት ኸይር ነገር ላይ ተሽቀዳደሙ ይላል ሶስት። እነዚህ ሶስቱ ነገር ላይ የአኼራ ጉዳይ ሲሆን እዚህ ውስጥ ያላችሁ አብዛኛው ሹፌሮች ትመስሉኛላችሁ፣ መኪና የምትይዙ ሸባቦች ማለት ነው። ዓለም ዙሪያ ላይ የምታዳምጠው የምትነዱ ሰዎችም ይሄን አስታውስ። ፈፊሩ ኢለላህ ሲል በ180 በ240 ሂድ ነው ወደ አላህ። ፈስተቢቁል ኸይራት ሲል በቃ ባለ በሌለህ ነገር ላይ ፍጠን ነው። የአኼራን ጉዳይ አላህ ሲነግረን ተሽቀዳደሙ ወይም ሩጡ ፍጠኑ እያለ አላህ የአኼራን ጉዳይ ይነግረናል። የዱንያ ጉዳይ ሲነግረን ፈኢዛ ቁድየት ሰላቱ ፈንተሽሩ ፊል አርድ በተን በተን ብለህ ፈልግ ወብተጉ ሚን ፈድሊላህ ወይንም ፈምሹ ፊ መናኪቢሃ ወኩሉ ሚን ሪዝቂሂ። ፈምሹ ተራመዱ ነው እኮ የዱንያ ጉዳይ ላይ። አኼራ ጉዳይ ላይ ፍጠኑ ነው። በጣም ያልገባን ነገር ይሄ ነው። የዱንያ አክሲዮን ቢሆን ኖሮ ዛሬ ይሄ ሞልቶ ነበር። የዱንያ አክሲዮን፣ የባንክ አክሲዮን፣ የአፓርታማ አክሲዮን፣ የሆነ ነገር አክሲዮን ቢሆን ኖሮ ሞልቶ ነበር። በ240 በረን እንመጣ ነበር። የአኼራ አክሲዮን ሲሆን በ40 የአኼራ አክሲዮን በ40 ለዛውም በ30 እየመጣን ምን እያለን ያለ ነው? ይሄ የፋህም ጉዳይ ነው። እኔ የምናገረው ወላሂ እዚህ ውስጥ ሚሊዮነር ትኖራለህ፣ እዚህ ውስጥ ሀብት ይኖርሃል፣ እዚህ ውስጥ ምንም የለህም ይሆናል፣ እዚህ ውስጥ ወይ ገንዘብ ያለ ይሆናል። የምትሰጠው በገንዘብህ ልክ ሳይሆን አላህ እዚህ ጋር ባስቀመጠው በኢማን ልክ ነው። በገንዘቡ ልክ ሰጥ አላየንም። ለዚህ ትልቁ ምሳሌ ሰይድና አቡበክር ሲዲቅና ዑመር ኢብኑ አልኸጣብ ናቸው። ዑመር ኢብኑ አልኸጣብ ግማሽ ይዘው መጡ፣ ሰይድና አቡበክር ሙሉን ይዘው መጡ። እዚህ ጋር ያለው የውስጥ የኢማን ግፊት ነው የሚያመት መጣ እንጂ ሚሊዮነር ሆኖ ትንሽ ሰጠን አትችልም። እዚህ ጋር ያለው የተቀመጠው ቻርጅ የቂያማ ቀን ያስታውሳል ብሎ ያስቀመጠውን የአኼራን ጉዳይ ያስቀመጠውን ነገር ላይ ይሄ ነገር ነው። ብዙ በዚህ በአክፍሮት ኃይሎች ላይ በጣም ብዙ እንሰማለን፣ ብዙ እንሄዳለን። የእነሱን አህዋል ብንሰማ ብንሄድ እንደ ኢንፎርሜሽን እንቀበለዋለን እንጂ እኔ ምን ሰራሁኝ፣ እኔ ምን አደረግኩኝ። ስለዚህ አላህ ስብሓንሁ ወተዓላ መጀመሪያ ያለውን የአላህን ቃል እናገርና ወደ ፈንድሪዚንግ እመጣለሁኝ። አላህ ራሱ አንድ ሰው ቤትህ ስር ትልቅ ነጋዴ ነው፣ በጣም ያዋጣ ኢንቨስተር ነው፣ በጣም ትልቅ ሀብታም ነው። በጠዋት ቤትህ መጥቶ ይዘይርሃል። ከዘየረህ በኋላ ምን ነው ይህንን ስራ የምትሰራው? የሚያበላ ስራ እኮ አለ፣ አትድከም እንጂ አይዞህ እኔም እኮ አግዝሃለሁ ብሎ ሀሳብ ቢያቀብልህ ጆሮ ተበድረን ነው የምናዳምጠው። አንድ ሀብታም እኮ ነው፣ ጆሮ ተበድረን ሰው የሚያወራም ከሆነ ዝምበል እያልን ነው። ቆይ እስኪ ከሰው ጋር ነኝ አደብ አድርጉ እያልን ነው የምናዳምጠው እኮ። አላህ ሀል አዱልኩም ዓላ ቲጃረትን ቱንጂኩም ሚን ዓዛቢን ዓሊም፣ ከአሳማሚ ቅጣት የሚያድናችሁ ልምራችሁ ይላል አላህ። ንግድ ሀል አዱልኩም ዓላ ቲጃረትን ቱንጂኩም ሚን ዓዛቢን ዓሊም። ትኡሚኑነ ቢላህ በአላህ ልታምኑ ነው። አቂዳ ተውሂድ ጠንካራ ሊሆን ነው። ትኡሚኑነ ቢላህ ወረሱሊሂ በነቢዩ ሰለላሁ ዐለይሂ ወሰለም ኢትባዕ ሙሀባ ውስጥ ሊቀመጥ ነው። ከዛ ምንድን ያለው ቅሩት هل أدلكم على تجارة تنجيكم من عذاب أليم تؤمنون بالله ورسوله كذا وتجاهدون في سبيل الله كروسا
ቆይ ወአንፉሲኩም አትግባ። ችግሩ እዚህ ጋር ነው። አላህ ያለው ቢአምዋሊኩም በገንዘባችሁ አለ አላህ ወቱጃሂዱነ ፊ ሰቢልላህ ትንቀሳቀሱ ነው። ቢአምዋሊኩም ገንዘቡን ባንክ አስቀምጦ ምኑን አስቀምጦ መቼ ነው ጂሃድ ይላል? ሊያስጨርስ እኮ ነው። መቼ ነው ጂሃድ? እዚህ ቁጭ ብለህ የመቶ ሰዎችን ደሞዝ መክፈል ትችላለህ። እዚህ ቁጭ ብለህ የመቶ ምስኪን ቤት ልትገነባ ትችላለህ። እዚህ ቁጭ ብለህ 100 ኡስታዞችን ደሞዝ ብትከፍል 100 ሰው ቢይዙ 1000 ሰው 10000 ሰው በአንድ ቁርአን ባንተ ገንዘብ ያከትማሉ። አላህ ተርቲቡን ያመጣው ወቱጃሂዱነ ፊ ሰቢልላህ ቢአምዋሊኩም ሰደቃ ትሰጣለህ፣ መስጊድ ትረዳለህ፣ ንጹህ እንደሆንክ ትናገራለህ። አሸባሪ ይሉሃል፣ ጀርባ ይጠና ይሉሃል፣ ዋይ ዋይ ይላሉ። አንተ ከአላህ ጋር ብታርቀህ ትሄዳለህ። እምቢ ብለው የሚያስቸግሩ ከሆነ የሚቀጥለው አያቅራው ወአንፉሲኩም። የሚገርመው አላህ ያያያዘው ነው። ዛሊኩም ኸይሩን ለኩም ኢንኩንቱም ተዕለሙን። ይህ ነው እኮ የምታውቁ ቢሆን ኖሮ ትልቅ ንግድ አለ አላህ። ስለዚህ ያ ጀማዓ ወላሂ ልዓዚም እንደነዚህ አይነት ኸይራት ድርጅቶች ሲኖሩ ምን ሲኖሩ እናግዝ። ለመላው ሙስሊም ለመላው ወንድሞች የማስተላልፈው በጥቃቅን ነገር አንባላ። ሌላው እየወሰደብን ነው። በጥቃቅን ነገር አንሂድ። ይሄን ደግሞ ስናገር እንደ የዋህ ልትቆጥረኝ ትችላለህ። በላ ኢላሃ ኢለላህ በአቂዳ ድርድር የለም።